አናግረኝ እኮ ሚስጥር አለ ነበር። አዎ ብዙ ሚስጥር እንድትደብቅልኝ ስለፈለኩኝ ሄጄ በስነ ስርዓት አናግረኝ። ሩታ ስነ ስርዓት ለምን አይኖርሽም? ያልፋል እንዳይመሽ። እዚህ ደግሞ በማንኛውም ሰዓት እመጣለሁ ያልከው ድርሽ እንዳትልሽ ያለ ነው። በማንኛውም ሰዓት ማንኛውም የትኛውም ሰው ቤት ሂድ ያገኛል ያጣለም። በማገር እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ትኩስ ነገር እንግዲህ ዳኒና ሩታ የአብርሽ ድብቅ ምስጢር የሆነውን እያስፈራሩት የነበሩት ነገር እንግዲህ አብርሽ በየትኛው መንገድ አግኝቶ ከሽፏቸው ቪዲዮውን መደለት ችሏል ማለት ነው። እንግዲህ አብርሽ ቪዲዮውን በመደለቱ ሩታና ዳኒ በጣም ተናድዷሉ። እንዴት አንተ እኛ ላይ እንደዚህ አይነት ነገር ታደርጋለህ ብሎ በጣም ተናድዋሉ ማለት ነው። እንግዲህ ቡቡንም ደግሞ ብር እንሶ ከሆነ ለምን አትነግረንም ነበር? እንጨምርክ ነበር እኮ ብር ጎሎክን ወይ ብሎም አውርተዋል። እንግዲህ ብር ከፍሎ ይሆናል ቪዲዮውን ወደ ፍላሽ እየቀየሩት። ወደ ፍላሽ ሲቀየሩ ደግሞ እንግዲህ የአብርሽ ጓደኛ ፎቶውን፣ ቪዲዮውን፣ ሁሉም ነገሩ ደልቶ እንግዲህ ሪሞት አድርጎ ነበረ የሰጣቸው። ባዶ ፍላሽ ነው የሰጣቸው ለሩታና ለዳኒ ማለት ነው። ዳኒ እንግዲህ ሩታን ከዚህ በኋላ አብርሽን በሚያደርገው ነገር አትግቢ፣ እኔም ባንቺ አልገባም፣ አንቺም እንደፈለግሽ ሁኚ በመንገድሽ፣ እኔም በመንገዴ ብለዋታል። ሩታም ደግሞ እንግዲህ ዳኒ እኔ አብርሽን ምንም ብታደርግ ምንም አይመስለኝም፣ የፈለግከውን አድርግ፣ እኔ ምን እንደሆንኩና ከማን ጎን እንደሆንኩኝ እኮ ታውቃለህ። ያ ማለት ዳኒ እኔ ብቻዬን አትተዋኝ እና በአብርሽ ጉዳይ እኔ አይመለከተኝም፣ እንደፈለግከው ብታደርግ ባዶ ቤት አስገብቼ እዘጋሃለሁ እንዳለክም ብትዘጋው በቃ 1 ወር 2 ወር ያለ ምግብ ያለ ውሃ አስቀምጣለሁ ብሎ እሱ እንዳስፈራራክ ሁሉ አንተ ደግሞ በተግባር አድርገህ ብታሳየኝ እንኳን ችግር የለኝም፣ እኔ ካንተ ጎን ነኝ ብላ እንግዲህ ሩታ ዳኒን ያው አጠናክራው ወደ ራሷ አድርጋለች ማለት ነው። ዳኒም እንግዲህ አብርሽን ለመበቀል ወይም ደግሞ ቪዲዮውን ለምን አሰረዘ በሚለው በጣም ትልቅ ጥላቻ ውስጥ እየሄዱ ይገኛሉ ማለት ነው። ይሄ ነገር ወዴት እየሄደ ነው? ቤተሰብ እኛ እንደ ትልቅ ሰው ስናስበው ጊዜ ወዴት እየሄደ ነው ነገሩ? ገባችሁ? ምክንያቱም ትላንትና እንግዲህ ሜሮ አይታችሁታል። ሜሮን የገበችበት ላይፍ መቼም አይስተካከልም። ሜሮን ዳኒና ጽጌን አለያይታችኋል እና የሩታና የአብርሽ ትልቁ የችግራቸው የጥላቻቸው የመለያየታቸው ምክንያቱም ነበረች። ምክንያቱም እሷ አንድ ብላ ስትመታ ነገሩን መጠበጥ ስትጀምር ነበር እነዚህ ልጆች ከልብ መጣላትን የጀመሩት ትዝ ሚላችሁ ከሆነ እና እንግዲህ አሁን ዳኒና ሜሮን ያሉበት ነገር መቼም ቢሆን ወደ ትክክለኛ መንገዱን አይሄድም። ይሄ ግልጽ ነው። በሩታና በአብርሽ ተስፋ ቆርጬ ያላውቅም፣ ይታረቃሉ፣ ልጃቸውን አብረው ያሳድጋሉ የሚል ተስፋ ነበረኝ። አሁን ግን የለኝም። ምክንያቱም ሜሮን የገበችበት ነገር መቼም ቢሆን ስለማይስተካከል መቼም የእውነቴን ነው የምላቸው እና ዳኒ አልተሳካላትም። ግን ባይሳካላትም ሌላ ነገር በትልቅ ጥላቻ እንደሚመጣ እያወራ እያስፈራራ ይገኛል። አልፎም ተርፎ ደግሞ ሜሮን ደግሞ ያው በቤተሰብ ነው ያመጣችው። እንግዲህ በዚህ ሁኔታ መቼም ቢሆን የሩታና የአብርሽ ነገር መስተካከል አይችልም ብለን ነው በቃ የምናስበው። እንግዲህ አብርሽም ደግሞ በቃ የመጨረሻ እቃውን ሰብስቦ ከሩታ ቤት መውጣቱን አይተናል። ሩታን እንግዲህ ከፈለግሽ ፎቶዎችን ከግርግዳ ማውረድም መጣልም የፈለግሽውን የማድረግ መፍታለች። ከዚህ በኋላ ያው ሲመለስ ፎቶዎች ባይኖሩም ቢኖሩም ግድ የለኝም ብሏታል። እሷም ደግሞ እኔ አይደለም እኮ ያሰራሁት አንተ ነህ እኮ ያሰራክ ብር ከፍለህ ምናምን ብለዋለች።
እንግዲህ ያው ትልቅ ጥላቻና ትልቅ ችግር ተፈጥሯል። እነዚህ ልጆች መለያየት እንኳን ባይፈልጉም በማያገባቸው ሰዎች በህይወታቸው እየገቡ የትዳራቸው እንዳይቀጥል እያደረጉ ይገኛሉ ማለት ነው። አብርሽ እንግዲህ ለልጄ ሰራተኛ ቀጥሬ በፈለኩት ጊዜ መጥቼ አያለሁ። አንቺ ቤት ውስጥ ብትኖሪ ባትኖርም የት ሄድሽ፣ የት ገባሽ፣ የት ወጣሽ የሚልሽ ጉዳይ የለኝም ብሏታል። ሩታም ደግሞ እንደፈለክ የምትመጣበትና እንደፈለክ የምትገባበት ቤት ይሄ ሳይሆን ሂድና እንደፈለክ የምትገባበትን ቤት ግባ ብለዋለች። በቃ የሩታና የአብርሽ ጥላቻ እንደቀጠላና እንደተነከራ ነው። እነዚህ ልጆች ይታረቃሉ፣ አንድ ላይ ሆነው መቼም አይለያዩም ብለን ተስፋ ብናደርግም አብርሽ ያው እንግዲህ ቆርጠዋል። ሩታም እንደዛ። ትናንትም ደግሞ ከሜሮን ጋር የሰሩት ቪዲዮ በጣም የሚደብር የሚቀፍ የሚያስጠላ ነው። እውነቱን ሲወራ በዚህ ጊዜ እውነት ሲወራ እናንተ ላይክ አታደርጉም፣ እናንተ ሼር አታደርጉም፣ እናንተ ሰብስክራይብ አታደርጉም። አላ ምክንያቱም አንድ ሰው ለእውነት መቆም አለበት። ስለዚህ አንድ ሰው ሲጣላ ቤተሰብን ሮጦ ቤተሰብ መንካት የለበትም። የሁለት ሰዎቹ ጉዳይ ሁለት ሰዎቹ የሚያስተካክሉት ጉዳይ እንጂ ቤተሰብ የሚነካበት ጉዳይ አይደለም። እዚህ ጋር የሩታና የአብርሽ ቤተሰብ ችግር የለባቸውም። እነዚህ ልጆች ተፈላልጎ ነው የተጋቡት። ካልተፈላለጉ መለያየት ይችላሉ። የሩታ ቤተሰብ መሰደብ የለበትም፣ የአብርሽ ቤተሰብ መሰደብ የለበትም ብዬ ነው እንደ ማንኛውም ሶሻል ሚዲያ ሰው ሲያወራ ማሽቀበጥ አልፈልግም። ቤተሰብ ማንካት ጥሩ አይደለም። ነገ እነዚህ ልጆች ልታረቁም ሊሆን ይችላል፣ ላይታረቁም ይችላል። ከታረቁ ግን ዛሬ እንደዚህ ቤተሰቦቻቸውን እንደዚህ የሚዘቃዘቁ ሰዎች ምንድን ነው የሚሰማችሁ? ቤተሰብን አትደርሱ። በቃ ቤተሰብ ቤተሰብ ነው። ሶሻል ሚዲያ ነገር ደግሞ በሶሻል ሚዲያ ማለቅ እንጂ ወደ ቤተሰብ መሄድ የለበትም። ቤተሰብን እንዳትነኩ ማለት እፈልጋለሁ። ሜሮን ደግሞ በማያገባሽ ቢሆንም ያኔ አንዳንዴ የምታወሪው ነገር መርጠሽ ማወቅ አለብሽ። አንቺ የራስሽን ህይወት አበላሽተሽ የሰውን ህይወት ብታበላሽ። ሜሮን እና ዳኒ የገቡበት ቤት መቼም አይስተካከልም። ዛሬ ላይ ዳኒና ጽጌ እድሜ ልካቸው ከልጅነት ጀምሮ እስከ እውቀት ድረስ አብሮ የነበሩ ሰዎች ሜሪን በማግባታ ምክንያት ነው ያው እንግዲህ ከዛሬ ድረስ ተለያይቶ የመኖር እንትናቸው የቀጠለ ማለት ነው። ስለዚህ አብርሽና ሩታ ልታረቁ ቢፈልጉ እንኳን ትላንትና ንግግር በቃ ትላንትና ሩታ ራሱ ሜሮንን በማየቷ አንፃር በቃ የማይሆን ሰው ጋራ ማውራት አልፈልግም እስከ ማለት ደረጃ ድረስ ደርሳለች። አንድ ጊዜ አንዳንድ ሰው የሚመራን መንገድ መልካም ላይሆን ይችላል። ሜሮን የሩታን ትዳር ማፍረስን ነው አላማዋ አድርጋ የመጣችው። ሩታ ግን አልገባትም። ትዳሩን ባትፈልጊው እንኳን ከቤተሰቦቹ ጥላቻ ባይኖርሽና በሰላማዊ መንገድ መለያየት እያለ በጣላትና ጽብ ማሳደር ምን አመጣ? እና እንግዲህ ዳኒ ዛሬ ተቃጥሏል ማለት ነው።